ልዩነትና አለመግባባቶችን ለመፍታት ንግግርና ውይይት ከየትኛውም መንገድ የተሻለ አማራጭ ነው ተብሏል። ይህ የተነገረው የኢትዮጵያ ሙያ ማህበራት ህብረት የኢትዮጵያን ታሪክ ቅርጽ ለማስያዝ የትርክት ኃይል በሚል ሐሳብ ላይ ከታሪክ ምሁራንና ሌሎች ባለሙያዎች ጋር የምክክር መድረክ ባካሄደበት ወቅት ነው። መርሃ ግብሩን የተካፈለው ብሩክ አስቀናው ዝርዝር አለው። ተከታትለን እንመለስ። በኢትዮጵያ የሚገኙ ከ300 በላይ የሙያ ማህበራትን በየዘርፋቸው ለይቶ በአንድ ለማሰባሰብ የተመሰረተው የኢትዮጵያ ሙያ ማህበራት ህብረት በሀገሪቱ ፖለቲካዊና ኢኮኖሚያዊ ጉዳዮችን ጨምሮ በሌሎችም ዘርፎች ባለሙያዎችና ምሁራኑን ተገናኝተው የሚመክሩባቸውና የሚሟገቱባቸው መድረኮችን እያሰናዳ እንደሚገኝ ገልጿል። የሙያ ማህበራትን አንድ ላይ ሆነን ዝም ብለን ፊልም ስለ ፊልም ከሚያወራ ኢኮኖሚክስ ስለ ኢኮኖሚክስ ከሚያወራ ሁሉ ሙያዎች ለሀገር ይጠቅማሉ በሚል ነው። ዋና ዓላማው ኢትዮጵያውያንን ከችግር ከመከራ ከስቃይ ሊያወጡ የሚችሉ ስራዎችን እንስራ። በብሔር ተደራጅተን ከምንባላ ስራ ሙያን መሰረት ዕውቀትን መሰረት ያደረገ ነገር እናድርግ ነው። አገር ውስጥም ውጪም ያሉትን ኢትዮጵያን በማድረግ ነው። በተለይም ዘመኑ ባመጣቸው የተለያዩ መገናኛ ዘዴዎች እየወጡ መናገር የቀለለበት ጊዜ በመሆኑ በፖለቲካው፣ በኢኮኖሚው፣ በጤናውና በሌሎችም መስኮች ዕውቀቱ የሌላቸው ሰዎች ማህበረሰቡን ወደ ተሳሳተ አቅጣጫ እንዳይመሩ የየዘርፉ ምሁራንና ባለሙያዎች ወደፊት በመውጣት ሐሳባቸውን እንዲያካፍሉ ይገባል የሚለው ህብረቱ ለዚህም የመጀመሪያውን ሙያዊ ገጽ ለገጽ መወያያ መድረክ አካሂዷል። በታሪክና ትርክት ዙሪያ አጥንጥኖ በተዘጋጀው መርሃ ግብር ላይ የኢትዮጵያ ታሪክ ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴን ጨምሮ ሌሎች ባለሙያዎች የተገኙ ሲሆን የኢትዮጵያን ታሪክ ቅርጽ ለማስያዝ የትርክት ኃይል በሚል ሐሳብ ላይ ምክክር ተካሂዷል። ታሪክና ትርክት ስንል ምን ማለታችን ነው የሚለውንም የማህበሩ ፕሬዝዳንት አብራርተዋል። ታሪክ እንግዲህ ባለሙያዎቹ እንደምንለው በመረጃዎች ላይ የተመሰረተ ጥናት ነው። በመሰረቱ መረጃዎች ስንል የጽሁፍ መረጃዎች አሉ፣ የቃል መረጃዎች አሉ፣ የአንደኛ ደረጃ መረጃዎች አሉ፣ ሁለተኛ ደረጃ መረጃዎች አሉ እና በዛ እነኛን ሁሉ አብጠጥሮ የሚደረግ ጥናትና ለህዝብ የሚቀርብ ማለት ነው። ትርክት ስንል ግን በመሰረቱ ታሪክን ለተወሰነ ዓላማ በሚያመች መልኩ አመቻችቶ ማቅረብ ማለት ነው። መሰረቱ ይሄ ለበጎም ሊሆን ይችላል፣ ለመጥፎም ሊሆን ይችላል። እንደዛ ነው። የተለያዩ ታሪኮች ትርክትም ሁሉንም ላያስማሙ ይችላሉ የተባለ ሲሆን በዚህ ወቅትም እኔን ካላስማማ ስህተት ነው ወይም ውሸት ነው ብሎ ታሪክን ለማረም መነሳት ለባሰ ግጭትና አለመረጋጋት የሚዳረግ ነው ተብሏል። እኔ ስላልተስማማውበት ትክክል አይደለም ማለት አይደለም። አንድ ነገር አንተ ስላልተስማማበት ትክክል አይደለም ማለት አይደለም። ትክክል ሆኖ ላትስማማበት ይችላል፣ ትክክል ሆኖ ላልስማማበት ይችላል። ግን የኔ መስማማትና አለመስማማት ሳይሆን ያንን ትርክት ትክክል ነው ትክክል አይደለም ሊያሰኙ የሚችሉ መስፈርቶች ምንድናቸው የሚለው በደንብ ታይቶ ኦኬ አሁን ይሄ ነገር ትክክል አይደለም የሚል ነገር ላይ ከደረሰን ቅድም እንዳልከው እንዴት አድርገን እናርመው ወደሚለው እንሄዳለን። ብዙ ጊዜ ግን ለማረም የሚታሰበው ልክ ነው ልክ አይደለም የሚለውንም እንኳን ገና ሳናጣራ ዝም ብለን በተለይ በዚህ በሶሻል ሚዲያ የሰማነውን ነገር በሱ ላይ ሪአክት በማድረግ በሱ ላይ በመጻፍ ልክ ነው ልክ አይደለም እንኳን የሚለውን ገና ግንዛቤ ሳንወስድ ነው ሪአክት የምናደርገው። ያ ደግሞ ወደ በለጠ ትርምስ ወደ በለጠ አለመግባባት የሚወስደን እሱ። ሌላው በመድረኩ ስለ ምክክር አስፈላጊነት ጽሑፍ ያቀረቡት አያሌው ዘገየ ደግሞ በሁሉም ጉዳይ የልዩነቶች መኖር ጤነኝነት መሆኑን ጠቁመው ነገር ግን ልዩነቶችን ለመፍታት የሚኬድበትን መንገድ በማስተዋል መምረጥ ይገባል ባይ ናቸው። ሁላችንም አንድ አይነት ሐሳብ ማሰብ ከጀመርን የጤንነት ምልክት አይደለም፣ የሆነ ችግር አለ ማለት ነው። ወይም ሁላችንም በሁሉ ነገር ተስማማን ካል ማሰብ አቁመናል ማለት ነው እና ስለዚህ የግድ የፍላጎት ልዩነቶች የተለያየ ጉዳይ ልዩነቶች መኖራቸው እንደውም የጤንነት ምልክት ነው። ችግር የሚመጣው እነዛን ልዩነቶች በመናስተናግድበት መንገድ ላይ ራሳችንን እስኪያፈርሰን ድረስ በሚያስችል ደረጃ መሄድ አለብን ወይ ነው። ሁሉ ጊዜ እነዛን ልዩነቶች የምናስተናግድበት መድረክ አሁን ካለን ወደ ተሻለ ሊያሻገረን በሚችል አማራጭ ነው እንጂ አሁን ካለንበት የበለጠ ዋጋ ወደሚያስከፍለን ጉዳይ መሄድ። እንዲሁም አሁን ኢትዮጵያ በሀገራዊ ምክክር ኮሚሽን ያካሄደች ያለችውን የምክክር ሂደት ሁሉም ዜጋ እንዲደግፍና በሚችለው ሁሉ ለሂደቱ መሳካት የበኩሉን አስተዋጽኦ እንዲያደርግ ዳይሬክተሩ ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽኑን መድረኩን መጠቀም አማራጭ የለንም። እሱን በተገቢው ስርዓት መጠቀም አለብን። አጀንዳ አለን ጉዳይ አለን የምንል ሰዎች ወደዛ መጓዝ መቻል አለብን። መርዳት የምንችል ሰዎች የኮሚሽኑ ስራ እንዲሳካ መጣር አለብን እና
ይሄ ቀላል አማራጭ አይደለም። አሁን አሉ የሚባሉ ችግሮች ከህገ መንግስት ጋር ተያያዘ በለው ከታሪክ ጋር የተያያዘ በለው ከቋንቋ ጋር ተያያዘ ከባንዲራ ጋር የተያያዘ የሚባል በጠመንጃ በፍጹም በጠመንጃ አይፈቱም። በመነጋገር ነው የሚፈቱት። የኢትዮጵያ ሙያ ማህበራት ህብረት በቀጣይም በሀገሪቱ ፖለቲካዊ ጉዳዮች በአባይ ግድብ በባህር በር በኮሪደር ልማትን ጨምሮ በሌሎችም ርዕሰ ጉዳዮች ዙሪያ የዘርፉን ምሁራንና ማህበራት በመጋበዝ የምክክር መድረክ እንደሚያካሂድ ገልጿል።